5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ይህ አዋዜ ልዩ ሰበር ነው። የሱዳን ጦር ኃይል ቃል አቀባይ በድሮን ጥቃት ካርቱም ውስጥ ተገደሉ። ቃል አቀባዩ ሌተናል ኮሎኔል ሐሰን ኢብራሂም ከሁለት ባልደረቦቻቸው ጋር መገደላቸው ታውቋል። የሱዳን ጦር ኃይል በዋና ከተማ ካርቱም የሚገኘው ፕሬዝዳንታዊ ቤተመንግስት መልሶ መያዙን ካስታወቀ በኋላ ነው የቃል አቀባዩ መገደል የተሰማው። ከፈጥኖ ደራሽ ኃይል ጋር ያለፉት 2 ዓመታት ሲዋጋ የቆየው የሀገሪቱ ጦር ተነጥቆ የነበረውን ቤተመንግስት መልሶ መቆጣጠሩ እንደ ትልቅ ድል ተቆጥሯል። የዓለማችንን ከባድ የሰብአዊ ቀውስ አስከትሏል በሚባለው የሱዳን የእርስ በርስ ጦርነት ከ12 ሚሊዮን በላይ ህዝብ መፈናቀሉ ይነገራል። የቤልጂየም ወይም የቱኒዚያ አጠቃላይ የህዝብ ቁጥር እኩል ማለት ነው። ረሃብ ከጨረሰው ተጨማሪ 15000 የሚጠጋ ህዝብ መገደሉ ሲነገር ጅምላ ወሲባዊ ጥቃት የጦርነቱ መሳሪያ እንደነበር ተመዝግቧል። በአጠቃላይ በ2 ዓመቱ ጦርነት ሰፊ የጦር ወንጀልና የጅምላ ግድያ ተፈጽሟል ነው የሚባለው። የመንግስታቱ ድርጅት በተለይ በዳርፉር ግዛት የፈጥኖ ደራሹ ኃይል በሺዎች የሚቆጠሩ ሰላማዊ ሰዎች መግደሉን አለፍ ሲልም የዘር ማጽዳት ዘመቻ ማካሄዱን ይገልጻል። በ20ኛው ክፍለ ዘመን የመጀመሪያ አጋማሽ በብሪታንያና በግብጽ የጋራ ጥበቃ ስር ነበረች ሱዳን። አንግሎ ግብጽ ኮንዶሚኒየም በማለት በሚታወቀው ጥበቃ ስር ግብጽና ብሪታንያ የሱዳን ነጻነት የሚያረጋግጥ ውል ወይም ስምምነት በ1956 እንደ አውሮፓውያን አቆጣጠር ተፈራርመው ሱዳን ነጻ ወጣች። ሪፐብሊክ ሱዳን ነጻ ብትወጣም ታዲያ በብዛት የአረብ ዝርያዎች በሚኖሩበት ሀብታም በሆነው የሰሜኑና ብዙም ባላደገው የደቡብ የሀገሪቱ ክፍሎች መካከል ክፍፍል ተፈጥሮ ቆይቷል። ክፍፍልና ልዩነቱ እየሰፋ ወደ ለየለት የእርስ በርስ ጦርነት እንዲገቡ ምክንያት ሆኗል። ቢያንስ 2 ጊዜ የእርስ በርስ ጦርነት አካሂደዋል። የመጀመሪያው ነጻነቷን ባገኘች ማግስት ተጀምሮ እንደ አውሮፓውያን አቆጣጠር 1972 የተካሄደ ሲሆን ሁለተኛው ከ1983 እስከ 2005 የዘለቀና ከ2 ሚሊዮን በላይ ህዝብ ያለቀበት ሰፊ መፈናቀልና ሰቆቃ የተመዘገበበት እንደነበር ይነገራል። የጦርነቱ መጨረሻም በ2011 እንደ አውሮፓውያን አቆጣጠር ደቡቡን ለመገንጠል ዳርጎ የደቡብ ሱዳን ሪፐብሊክ ተፈጠረች። ሱዳንን ለረጅም ጊዜ በመምራት አምባገነኑ ኦማር አልበሽርን የሚወዳደራቸው የለም። ሱዳንን ለ30 ዓመታት ገዝተው በ2019 ተገደው በወታደራዊ መፈንቅለ መንግስት ስልጣን ለቀዋል። የሱዳን ዳርፉር ግዛት ጦርነት በአስከፊነቱ ዓለም በእጅጉ ያስታውሰዋል። 2003 ላይ የተቀሰቀሰው የዳርፉር ጦርነት በዓለም አቀፉ የወንጀለኞች ፍርድ ቤት የተወገዘና የአረብ ዝርያ በሌላቸው የግዛቱ ነዋሪዎች ላይ አነጣጥሮ ሰፊ የዘር ማጥፋት ጭፍጨፋ የተፈጸመበት እንደነበር ይነገራል። የአልበሽርን የገነገነ አገዛዝ ያስወገደውን ወታደራዊ መፈንቅለ መንግስት የመሩት ደግሞ የዛሬዎቹ ተፋላሚዎች ጀነራል አብዱል ፈታህ አልቡርሃኒና ጀነራል መሐመድ ሐምዳን ዳጋሎ ናቸው። በጀነራል ዳጋሎ የሚመራው የፈጥኖ ደራሽ ኃይል በእጅጉ የተደራጀ ከጃንጃዊ ሚሊሻ ቡድን ተሻሽሎ የወጣና በዳርፉር የከፋ እልቂት የፈጸመ ነው ይባላል። የጅምላ ማፈናቀል፣ የወሲብ ጥቃትና እገታን ጨምሮ በዳርፉር ለዓመታት ከፍተኛ ወንጀል ፈጽሟል ነው የሚባለው። አልበሽር የፈጥኖ ደራሽ ኃይሉ ከመፈንቅለ መንግስት እንዲጠብቃቸው የቀጠሩት ቢሆንም ፊቱን አዙሮ ከሀገሪቱ ጦር ኃይል ጋር በማበር ከስልጣን አስወግዷቸዋል። አልበሽር መወገዳቸውን አስመልክቶ የሽግግር ሉዓላዊ ምክር ቤት ተቋቁሞ ሀገሪቱን እንዲመራ የተደረገ ሲሆን ምክር ቤቱን አልቡርሃን እንዲመሩ ዳጋሎ ደግሞ ምክትል ሆነው እንዲሰሩ ተደረገ። ከምክር ቤቱ የሲቪል አባላት መካከል ደግሞ የኢኮኖሚ ባለሙያው አብደላ ሐምዶክ ጠቅላይ ሚኒስቴር በመሆን ተሹመዋል። ጠቅላይ ሚኒስቴሩ የሀገሪቱን የኢኮኖሚ አቅጣጫ በመለወጥ መረጋጋት ለመፍጠር ሲጥሩ ከዓለም አቀፍ ተቋማት ጋር መልካም ግንኙነት ለመፍጠር ሞክረዋል። ሆኖም ግን ሁለቱም ኃይሎች ጦሩና ፈጥኖ ደራሹ ሐምዶክን ከስልጣን በማውረድ ህገ መንግስቱንም አገዱ።
በዚህ እርምጃቸው የዓለም ባንክና የዓለም የገንዘብ ተቋማት የመሳሰሉ ዓለም አቀፍ አበዳሪዎች ለሱዳን የሚሰጡትን ገንዘብ ሲያቆሙ በሱዳን የሲቪል አስተዳደር እንዲመለስ የሚጠይቁ ሰልፎች ተካሄዱ። በ2021 ህዳር ላይ አብደላ ሐምዶክ ወደ ስልጣናቸው ቢመለሱም በአመቱ በፈቃዳቸው ስልጣናቸውን ለቀዋል። ከዛ በኋላም አልቡርሃን መሪ ሆነው ሲቀጥሉ በሀገሪቱ ሲቪል መንግስት ለመመስረት በተከታታይ የተደረጉ ጥረቶች ሳይሳኩ ቀርተዋል። አለመረጋጋት ሰፈነ። በመሃል የዳጋሎ ፈጥኖ ደራሽ ኃይል የሲቪል መንግስት ሲመሰረት ህጋዊ የጦር ኃይል ሆኖ እንዲዋሃድ ከቀረበው ሐሳብ ጋር ተያይዞ በሁለቱ ክንፎች መካከል ልዩነት እየተፈጠረ መጣ። በዚህ ሁሉ መሃል የአልቡርሃን ጦር የዋና ከተማ ካርቱም እንዲጠብቅ የዳጋሎ ፈጥኖ ደራሽ ኃይል በመላው ሱዳን ተሰማርቶ ሳለ ካርቱም በከባድ ፍንዳታ ስትናወጥ ከፍተኛ የተኩስ ልውውጥ ተሰማ። በ2023 ሚያዝያ ወር የሁለቱ ኃይሎች አመራሮችም ፍንዳታውን ማን ፈጸመ በሚለው ጥያቄ ላይ እርስ በርሳቸው ተካሰሱ። በዚህ ሁኔታ መነሻውን ያደረገው የሱዳን የእርስ በርስ ጦርነት ሚሊዮኖችን ለሞትና ለስደት ዳርጎ ቀጥሏል። ይህ አዋዜ ልዩ ነው። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።